ታሪኩ እንዲህ ነው። በጣም አብሮ የኖሩና የተዋደዱ ጓደኛሞች ብቻ ሳይሆን የእናት ልጅ የሚመስሉ ነበሩ። የደረሰኝን ነገር ላካፍላችሁ ስለወደድኩ ነው። እናም አፈር ተራጭተውና ተዋደው ጭቃ አብኩተው የታደጉ ልጆች አብሮ መማር ብቻ ሳይሆን አብሮ ማደግ ብቻ ሳይሆን ስኬታቸውን የሚመኙ ነበሩና አንዷ ለአንዷ ሲያስቡና ሲደጋገፉ ስለነበረ ማደግ አይቀርምና አድገው ትምህርታቸውን ኮሌጅም እንዳጠናቀቁ የአድማጫችን ወይም ደግሞ የሐሳቧ ያካፈለችን ትገልጽልናለች። ስለሆነም የመጨረሻ የሰው ልጅ ጎሉ ትዳር ስለሆነ ሁሉም ለአንዷ መልካምነቷን ስትገልጽላቸው በመቆየቷ ቀድማ አንዷ ለማግባት ትወስናለች። በመሆኑም የፍቅር ነገር ስለሆነ ያገናኛቸውና አብረው ያደጉበት ስለሆነ እንዲሁም ምኞቷን በመግለጽ ሚዜ በመሆን ትድራታለች ማለት። ከዛ በኋላ ከሰርጉ በኋላ እንዲሁ ከቤት በመምጣት ስታግዛትና ስትደግፋት እንዲሁም ደግሞ ለሰርጓ ብዙ ወጪ በማገዟ ጥሩ የኢኮኖሚ ሁኔታ ላይ በመኖራቸው ተጋግዘዋል። መጨረሻ ላይ እቺ ልጅ ከጊዜ ሂደት በኋላ ስትመጣ ስትጠይቃት የነበረችው አድራሻዋ በመጥፋቱ ልታፈላልጋት ተወደደች ማለት። አፈላልጋ ባለማግኘቷ ለእግዚአብሔር ሰጥታ ቆየች። በመሆኑም ከጊዜ ሂደት በኋላ ሰው በሰው ያለሽበትን አድራሻ በማግኘቷ ልጠይቃት ትችላለች። በጠየቀቻት ጊዜም ቤቷ ሄዳ እንደወለደች ታይና በራሷ ድንጋጤ ለምን አድራሻውን እንዳጠፋች በግርምት መጠየቅ ትጀምራለች። እሷም ሁሉም ጥያቄ ለመመለስ ፈቃደኛ ባለመሆኗ ሴትየው ተመልሳ ትሄድና በሌላ ጊዜ ተመልሳ እንዲሁ ትታያታለች። ሆኖም ግን ያሰበችውና የገጠማት ነገር በፍጹም የተለያየ ነበረ። ምክንያቱም ከጊዜ በኋላ ደግሞ የተዳራገሩ ሐሳቧን አልቀበልም በማለት ወይም ከሷ የነበረውን ፍቅር እየቀነሰ በመምጣቱ በፍጹም ጥርጣሬም ምንም አልነበራትም። ይሁን እንጂ ጓደኛዋ ጋር ግንኙነት ስለነበረው ልጁ የሱ የትዳር አጋሯ የጓደኛዋ ልጅ ነው ያገኛት። ልጅቷ አሁን ላይ ምንም አይነት ሐሳብ ነገር ስለሌላት ለራሷ በውስጧና በጭንቀቷ ይዛ ያብሰለሰለች ስለምትገኝ ከናንተ ሐሳብና አስተያየት ወይስ ምን ላድርግ የሚል ጥያቄ ጠይቃለች። በኮሜንት ላይ አስቀምጡላት ታያለች። ዓላማችን አብሮ ማደግ ስለሆነ ሼር ኮፒ ሊንክ በማድረግ እንተባበር፣ አብረን እንደግ።